ሰላም ጤና ይስጥልኝ። ፍርቱና ድርሰት አዳነ ዘሩ። የጎንደር አውቶቡስ መናኸሪያ በረዳቶችና በተሳፋሪዎች ወከባ ቀውጢ መሆኑ፣ በዚህም ምክንያት የሳምራዊት ቤተሰቦች በመኪና አደጋ ሁለቱም መሞታቸውን ገልጸን ነበረ። የትላንትናውን ትረካ የቋጭ ነው። የዛሬው ትረካችን ይቀጥላል። ሳምራዊት ዶርም ውስጥ በጫትና ጓደኞቿ ሳቅ ታጅባ እያጠነች ነበረ። በዚህ ላይ እንዳለች ስልኳ አንሱኝ የሚል ድምፅ አሰማት። አረንጓዴ ምልክቱን ከተጫነች በኋላ አቤት አለች። ከወደ ዛኛው በኩል ያለው ሰው ሳምሪ፣ ምንም አይነት ፈተና ወይም ትምህርት ቢኖርሽ እንኳ ጥቂት ችግር ስላለ ነገ በአስቸኳይ ወደ ጎንደር እንድትመጪ። ድንግርግርና ክውላ ደንግጣ ምንድነው? የምን ችግር ነው? አንቧረቀች። ሌሊቱ አልነጋላት አለ። አንዷ ሌሊት የአንድ ዓመት ያህል ረዘመችባት። እንደደረሰች ደንዝዛ ቆመችና ራሷን ስታወደቀች። ታምራት ወደ ሆስፒታል ይዟት ሄደ። ከገባችበት ሰመመን ስትነቃ ሳምሪ የሰው ልጅ ሟች ፍጡር ነው። የእያንዳንዳችን የማይቀር መጥፎ ዕጣ ቢኖር ሞት ነው። በእርግጥ የምንወዳቸውን ሰው ለዛውም በዚህ አይነት ሁኔታ ማጣት ምን ያህል ልብ ሰባሪ ሐዘን እንደሆነ መግለጽ አያስፈልግም። ግን አሁን ምን እናደርጋለን? ራሳችንን በጸጸትና በሐዘን መጉዳት ምንም ፋይዳ የለውም እና ተረጋጊ። ራስሽን ከመጉዳት ውጭ ምንም ትርፍ የለውም። የአንቺ ህመም የኔም ህመም ነው። አንቺ ስትሰቃይ የኔም ነፍስ ትጨነቃለች፣ የኔም ነፍስ ትቃትታለች። ግን ህይወት እንዳመጣጧ መቀበል ነው። በማልቀስ በማዘን ራስሽን በመጉዳት ገና እነሱ አይመለሱ እያለን ሐዘኗን ለማስረሳት ብዙ ጥረት አደረገ። ሳምራዊት በሐዘንና ትካዜ አንጀቷ አረረ። ምግብ አትመገብም። ጭንቀት፣ ድብርት፣ ሐዘንና ስቃይ እየተፈራረቁ መፈጠሯን እስክትጠላት ድረስ አሳር ፍዳዋን አሳየዋት። የሐዘኗን ክብደት ጥልቀት የምትገልጽ በቋንቋ አጣች። ተስፋ ቆረጠች። ህይወት ለሷ ምንም ትርጉም የለሽ መሰላት። ራሷን ለማጥፋት ወሰነች። ያለምንም ረዳት ብቻዋን የሚቀሩትን ታናሽ ወንድሟንና እንቦቆቅላ እህቷን አስታወሰች። አምላኬ፣ ምን ነው መከራዬን አበዛኸው? ልቤን ገና በለጋ ዕድሜ በሐዘን ሰበርከው እያለች አምላኳን ማማረርና ማንባትን ብቸኛ መፍትሄ አድርጋ ወሰደቻቸው። ታምራት ለሳምንት ያህል ከጎኗ ሆኖ ጊዜውን ሰውቶ ሲያጽናናት ሲመክራትና ሲረዳት ከሰነበተ በኋላ ወደ አዲስ አበባ በእንባ እየታጀበች ተመለሰች። ታምራት በገንዘብ ሊረዳት ባለመቻሉ ከፍተኛ የሆነ ሐዘን ተሰማው። ቢሆንም ግን አዲስ አበባ ዩኒቨርሲቲ ተማሪዎች ዕውቀት ገቢተው ብቁና ችግር ፈቺ ዜጋ የሚመሩበት ተመራማሪ፣ የሀገር መሪና የጥበብ ሰዎች የሚፈልቁበት አንጋፋ ዩኒቨርሲቲ እንደሆነ ይታወቃል። የተቋሞች ዓላማ ይህ ቢሆንም ከቅርብ ጊዜ ወዲህ በአንዳንድ ዩኒቨርሲቲዎች ተማሪዎች ማለትም ሴትና ችግረኛ የሆኑ ዩኒቨርሲቲ ተማሪዎችን በወሲብ ንግድ በማሰማራት የዩኒቨርሲቲዎችን ስም የሚያጠፉ ግለሰቦች እንዳሸን ፈልተዋል። ማርታ በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል በሕክምና ትምህርት ተመድባ እየፋቀች ለ10 ዓመታት ያልኖራለች። አሁን ታዲያ የዩኒቨርሲቲ ተማሪዎችን በማግባባት ፎቶቸውን በመያዝ የድለላ ስራ ላይ ተሰማርታ እየኖረች ነው። አስመጭና ላኪ በመባልም ትታወቃለች። ህይወት የተወሰነችን ጊዜ ስጦታ ናት። እኛ ሰዎች 100 ዓመት ለማንቆይባት ምድር ራሳችን በጭንቀትና ጉስቁልና ውስጥ ከተን ህይወትን ሳናጣጥማት እናልፋለን አለች ማርታ በጣፋጭና በተስተካከሉ አረፍተ ነገሮች በአራት ቆነጃጅቶች ሴቶች መሃል ቁማ። ከአራቱ ሴቶች መሃል አንዷ ምስኪኗ ሳምራዊት ናት። አንቺ አዲስ ስለሆንሽ ስለ ስራው ባህሪ ብቻሽን ጥቂት ኮርሶች ያስፈልጉሻል። ነገሮችን ሁሉ አክብደሽ አትያቸው። እስክትለምዱ ሁሉም ነገር ሊከብድ ይችላል። መታገዝ ይጠበቅብሻል። ደግሞ ብሩን ነው ማሰብ። እንደምታውቀው ዓለምን የገዟት ካሉ ነገሮች በዋናነት የአንደኝነትን ቦታ የሚይዘው ገንዘብና ገንዘብ ብቻ ነው። ስንጀምር ደስተኛ አልነበርኩም። ከገባው በኋላ ግን ቢዝነስ ነፍ ነው። አሁን 2 መኪናዎችን ለመግዛት የበቃሁት በዚህ ስራ ነው። ሳምራዊት እጅግ ቀፈፋት። ነገር ግን የጓደኞቿን ግፊት ከሚወስዱት ሐሽሽና ጫት ካላት የህመም ትርጉም አልባ አመለካከት ጋር ወደዚህ አስቀያሚና ርካሽ ስራ ገባች። በዚህ ገንዘብ ከምታገኘው ገንዘብ ለታምራትና ወንድሞቿ ትልክላቸው ጀመረ። ታምራት ወንድሞቿ በቀጥታ በሷ በኩል አልነበረም ገንዘቡ ቢደርሳቸው
በሌላ ወንድ ስምና ወደፊት እንተዋወቃለን፣ ለጊዜው ያለበትን ሁኔታ ስለማላውቅ ልረዳ ነው በሚል ነው። ህይወት አስከፊ ገጽታዋን አለበሰችኝ። ውሃ ሲወስድ እያሳሳቀ ነው እንዲሉ እንደ ቀልድ የጀመርኩት ማጨስና መቃም ሰልዛላና ለህይወት የደንታ ቢስ በማድረግ ለዚህ ያበቃኝ ሳያንስ ወላጆችን እንዲህ ባለ ዘግናኝ ሁኔታ አጥቼ እንኳን ዘንቦቡሽ የሚሉት አይነት ተረት ለብቻዋ እየተሰለሰለች ሳለች ድንገት እንደምንሽ ሳምሪ ምነው ብቻሽን አለቻት። መስታወት ቀጠለችና አምሮብሻል ድንቄም ማማር አለችና ዝም አለች። በዚህ ሁኔታ እያለች ነበር ስልክ የተደወለላት። ስልኩን እንዳነሰችው ከዩኒቨርሲቲው በር ኮብራ ይዣለሁ፣ ቀይ ቲሸርትና ነጭ ሸሚዝ አድርጌያለሁ፣ በአስቸኳይ ነው ይላል። ጓደኛዋን ካሰናበተቻት በኋላ ቀጥታ ወደ ተባለችበት ቦታ ሄደች። እንደደረሰች እቅፍ አድርጎ ሞቅ ያለ ሰላምታ መገባት። የማን ሙዚቃ ይመችሻል? ነው እድሜው ወደ 68 ዓመት ይገመታል። እድሜው ወደ 68 ዓመት ይገመታል። ጸጉሩ በነጭ ቀለም ጥቁሩ ቢዋጥም ሉጫ እንደነበረ ግን ያስታውቃል። ሙዚቃ አልወድም አለች ኮስተር ብላ። ከሙዚቃ ማየት ተናነሰ ረጅም ሳቁን እየለቀቀ እንዴ ወጣትና ሙዚቃ ይዋደዱ ቢባል ማን ያምናል? ይገርማል። ሙዚቃ አጥንት የማለምለም አቅም ያላት አይደለም እንዴ? የሰው ልጅ እስላሞች እንኳን ሙዚቃ እንዲያደምጡ ይመከራል አለና ሂፕስ ዶንት ላይ የተሰኘውን የሻኪራ ኢሳቤል መባራክ ሪፓል ሙዚቃ አብሮ እያቀነቀነ እጅግ ዘመናዊ ግቢ ደረሱና መኪናዋን አቆማት። ግቢ አላት። የሆነ ጭንቅ እያደረጋት ገባች። ቤቱ ሰማያዊ መቅደስ ይመስላል። ዙሪያ ገቡን አማተረች። በህይወት ዘመኗ አይታና ገብታበት ማታውቅ መሰላት። ከዚያም ውስኪ ያመጣና ጠጭ አላት። ያለምንም ተቃውሞ ጨለጠችው። እሱም ደጋግሞ ጠጣና በይ ቆንጅት አልጋ ላይ ደስ የሚል ጨዋታ እንጫወት አላትና በፍጥነት ወደ አልጋው ወረወራት። ቀፈፍ አላት። ምነው ቅር አለሽ? በብሬ የገዛው ሸቀጥ እኮ ነሽ። በፈለገኝ መንገድ ልጠቀምብሽ ይችላለሁ። የገዙትን ዕቃ እንደፈለጉ መጠቀም መብቶ ነው ይላልና አላት። ሲኦል ውስጥ የገባች መስላት ቁም ስቅሏን ያሳያት ጀመር። የሰውየው ዕቃ ትልቅ በመሆኑ የሆነ ዕቃ ነገር የገባባት መሰላት። ደግሞ እንዲህ አይነት ስራ ለመስራት ራሷ ቃል ገባች። ታምራት ጥናቱን መላ ኃይሉን አሟጦ ተይዞታል። እስካሁንም የሚያስመዘግበው ውጤት አመርቂ ነው። 2ኛ ዓመት እያለው ነበር አለ ታምራት ዶርም ውስጥ ገጠመኝ እያወሩ ተሰብስበው ያሉትን የዶርም ልጆች አይን እያየ እና መዋላጃ ክፍል ገብቼ ሳይ በጣም ደነገጥኩ። ላቤ በፊቴ ሲወርድ ወዲያውኑ ሻወር ወስጄ የወጣው አስመሰለኝ። ይሄኛ የመምሬ ገፍትረው አስወጥና ፈሪ ገና አስክሬ የምታገላብጥነት ሲለኝ ምን ያህል እንደደነገጥኩ እስከ መቼ ማረሰው አላቸው። ተማሪዎቹ ገሚሶቹ ሲስቁ ሌሎቹ ዝም አሉ። ሮቤት ተነሳና ደግሞ እኔ ማረሰው ገጠመኝ አንዴ በሽተኞችን እየመረመር ስናክም ለእኔ ምን አይነት በሽተኛ ደረሰኝ መሰላችሁ? መናገርም መስማትም የተሳነው። ከዚያ ምንም ማድረግ አልችልም። በዚህ ብቻ ተሸክሚ 1 ዓመት ኮርስ እንድፍቅ ተገደድኩ። አረ የዚህ ግቢ ህይወት ምኑን ተዘርዝሮ ያልቃል። ተማሪዎች ጥናታቸውን ዶርም ውስጥ እያወጣጣፉት ነው። አንዳንዶቹ ስልችት ሲላቸው ሞባይላቸው ሚሞሪ ጫኑትን ሙዚቃ ይከፍታሉ። ሁሉም ተማሪ ስጋው። በዚህ አጋጣሚ ሌላ ንትርክ ይጀመራል። ይሄን ታምራት ዶርሙን ለቆ ወጣና ቀጥታ ወደ ላይብረሪ ሄደ። ላይብረሪ ከመድረሱ በፊት ቤተልሔምን አገኛት። የሰራችውን ስራ ድንጋጤና ፍርሃት ሀፍረት አከናንቧታል። ታም የምነው ዘጋይ አለችው። ታምራትም ሰላምሽ ትምህርት እንዴት ነው አላትና ደህና ነው አንተ በማስቀሚ የኔ ግን ጸጸትና ክፉኛ ራሴን የመታ እንኳን ማጥናት እህልና እንቅልፍ ከልክሎኛል አለችው። ታምራት ዝም ብሎ ይመለከታት ጀመር። ታሜ በእርግጥ ማፍቀር ምን ያህል ሰዎችን ጅል እንደሚያደርግ ታውቃለህ አይደል? ማፍቀር ማለት የሚያገኙትን በግል ማድረግ ብቻ ሳይሆን የማያገኙትን ማፍቀር ይቻላል ቢባልም እኔ ግን ከህይወት ያስፈልጬ ስላፈቀርኩትና የራስ ማድረግ ጉጉት በከፍተኛ ሁኔታ ስላደረብኝ ማድረግ የማይገባና ከአንድ የተማረ ሰው የማይጠበቅ ተግባር በመፈጸሜ አስቀየምኩ እና ስሜት ፍቅር አስገድዶኝ አንተን ለማግኘት ያደረኩት ነውና ይቅር በለኝ ተንበርክካ ለመነችው። ምንም አይደል እሺ አልኩሽ እኮ ከምር ይቅር በለኝ እያለች ስቅስቅ ለማልቀስ ጀመረች። ታምራት ሁኔታው ራስ ምታት ሆነበት። ጥናት ማጥራት ስላለበት ላይብረሪ እየሄደ ነው። ማየት ትፈልጊያለሽ አላትና ወደ ላይብረሪው በፍጥነት ሄደ። ሁሉም ተማሪ ስንክሳር የሚያህል ሃንዳውትና መጽሐፍ ይዞ ተመስጦ ያነባል። የላይብረሪው ሙቀት ተጨማሪ ችግር ሆኖባቸዋል። እንዴት ይሞቃል በእናታችሁ አለ ቀስ ባለ ድምጽ። አሁንማ ችግር ሆነ እኮ ዶርም ውስጥ አንዳንድ ተማሪዎች እየረበሹ አላስጠናን አሉ። ስፔስም እንደ ጥንድ ትኩረታችን በመሳብ ለጥናት አልመቻለ። የሀቤልና ያሸብር ቃለ ምልልስ ነበረ።
እኔ እንዴት እንደማድረግ ታውቃለህ አለ አቤል። 11 ሰዓት ላይ እራት ከበለ በኋላ እስከ 2 ሰዓት አነባለሁ። ተማሪዎች ላውንጅ ለመዝናናት ሲሄዱ ወደ ስፔስ ሄድና 4 ሰዓት ወደ ላይብረሪ ይሄዳለሁ እስከ 8 ሰዓት። ከዚያ ከቆየ በኋላ ተማሪዎች ሲተኙ ዶርም ውስጥ ብትቸኪ እንዴት ይመቻል መሰለሽ ሲለው፣ እባክህ ጎንደር ዩኒቨርሲቲ በማባረር ዝነኛ ስለሆነ እንደዚህ የዩኒቨርሲቲ የሚያጨናንቅ ተማሪ የሞላበት ዩኒቨርሲቲ ያለ አይመስለኝም አለው አቤል። አንዳንድ ተማሪዎች ከጭንቀታቸው ብዛት 4-5 ጊዜ መውጣት መግባት ብቻ ሆነ ስራቸው። ግን እኮ ለብዙ ተማሪዎች መባረር ትልቁ መንስኤ ጭንቀት መሆኑን ታውቃለህ ሲለው አቤል፣ አሸብር ጭንቀት ብቻ አይመስለኝም፣ እንዝላልነትም ማለት ግዴለሽነት፣ ፍቅር ሌሎች ምክንያት ሊሆኑ ይችላሉ። በተለይ ከገጠሪቱ የሀገራችን ክፍል የሚመጡ ተማሪዎች ከዚህ ሲመጡ ነገሮች ሁሉ አዲስ ስለሚሆኑባቸው በፍቅርና በሱስ በመያዝ ህይወታቸውን የሚያበላሹ ብዙ ናቸው። አሸብር፣ አንቺ ግን ፍቅር ይዘሽ ያውቃል እንዴ? አይ አቤል፣ ማያፈቅር ካሳያችሁ ማይሞት አሳያችኋለሁ ብሏል እኮ አንድ ታዋቂ ሰው። እና ምን ማፍቅር ያለው እያልሽኝ ነው? አላሸብር ፈገግ እያለ ታምራት እያጠና ያደምጣቸዋል። እና ጠይቄሻለሁ አቤል በጉጉት። ምን ነው ከሰሞኑ ስለ ፍቅር ለማውራት ፍላጎትሽ ጋለ? ከሰሞኑ ፍቅር ያዝሽ እንዴ አቤል? አሸብር ጥያቄውን በጥያቄ መለሰለት። ይገርምሻል አንዲት የመወዳት የቴ ልጅ ነበረች። ገና በሙቅላ እድሜዋ በሞት ተቀጨች። በጣም ቆንጆ ነበረች። እና ይሄን ካንተ ፍቅር ጋር ምን አገናኘው? አቤል አቋረጠው። ሌሎች የዶርሙ አባላት ፈገግ አሉ። አብዛኞቹ ቀልባቸውን ሰብስበው ለማውራት ተቸግረው ተለዋውርቶ ወደ ጥናታቸው በሄድን ይላሉ በልባቸው። እናም አላሸብር የ9ኛ ክፍል ተማሪ ያለው ልክ እሷን የእህቴ ልጅ ራሷ የምትመስል ሴት ከሩቅ አየሁ። ክው ብዬ ደነገጥኩ። ልጅቱ ከዓይኔ ከተሰወረች በኋላ አእምሮዬ ውስጥ ትንቀሳቀስ ጀመር። አእምሮዬ ስለሷ ማንሰላሰል ጀመረ። ላገኛ ተቋመጥኩ። ድንገት አንድ ቀን ከአንዲት ከመቀርባት ልጅ ጋር ቲቪ ሲመለከቱ አየኋቸው። ቆይ ልጅቷ ስንተኛ ክፍል ነበረች? አቤል አቋረጠውና ጠይቀው። ጥቂት ዝም አለ፣ በሐሳብ ርቆ ስለሄደ። ከዚያም እሷም 9ኛ ክፍል ነበረች አለውና ወደ አቋጠረው ታሪክ ተመለሰ። አጠገቧ ቁጭ በል ትለኝ ዘንድ በዓይኔ ለመንኳት። ከአግዳሚ ወንበር ላይ እየጠቆመችኝ እዚህ ላይ ተቀመጥ አለችኝ። ደስታና ፍርሃት እየተፈራረቀብኝ አጠገቧ ቁጭ እያልኩ መንግስተ ሰማያትን የገባሁ ያህል ደስታ ተሰማኝ። የእሑድ መዝናኛ ፕሮግራም የሻኪራን ሂፕስ ዶንት ላይ የተሰኘ ዘፈን ለቆልኝ እቺ ልጅ ጋር ፍቅር የያዘኝ አልኳት። በሰመመን አይኗን እየተመለከቱ አይኖቿ ብርሃን ይፈነጥቃሉ። ኧረ እባክህ ከዚህ ሀገር ስንት ቆንጆ እያለ ሀገር ማዶ ድረስ ለፍቅር መጓዝ ምንድን ነው አለችኝ። እባክሽ ለኢትዮጵያ ሴቶች ስሜቴ እስከዚህ ነው፣ በዚያ ላይ እኔን አይመጥኑኝም አልኳት። አካባቢነቴን በጣም እንደወደደችው ፊቷ ላይ በግልጽ ይነበባል። በዚህ አጋጣሚ የጀመርነው ፍቅር ያብብ ጀመር። እኔን ግን ከዓላማዬ ሊያዘናገኝ ምንም አልቀረም ነበር። ነገር ግን የጡሳን ተራራ ዝንጀሮ አይወጣውም፣ ሰው ከተዋደደ እንከን አያጣውም እንዲሉ የጥንቱ ዘፋኞች የኛም ፍቅር ከዓይኔ የዘለለ አልነበረም። በለጋው ተቀጨ። ውይይታቸውን በተመስጦ ሲያደምጥ ከነበሩት ታምራት አንዱ ነበርና መቼም በፍቅር ማይፈተን የለም እኮ አለ ለራሱ በለውሳስ። ታምራት የአድካሚና ተስፋ አስቆራጭ ዘመን በጥንካሬና በወኔ ድል ነሰው። ብዙ እንደመረብ የተወሰኑ ችግሮች ተጋፍጦ መከራና ስቃይን እንዳመጣጣቸው መክቶ ለዚች ለብዙ ጊዜያት ያልማት ለኖረው ለምርቃት በዓል ደረሰም። ታምራት ሲመረቅ በማዕረግ በዶክተሬት ቢመረቅም የሚያስመርቀው ወዳጅ ዘመድ ቤተሰብ ስላልነበረው የደስታውን ዕድሜ ያሳጠረው። የሕይወቱ የመጀመሪያ ምዕራፍ ስኬት በመሆን በሐዘንና ስቃይ ውስጥ ደስታን ለመፈለግ ሲፍጨረጨር ዋለ። እዚህ ግቢ ዛሬ እጅግ የልፋታችን ፍሬ ያየንበት የደስታችን ጣሪያ ልዩ ቀን ናት። ግን ሳታውቀው ብዙ ሰው ጋር ጓደኝነት ትመሰርታለህ። እኚህ ጓደኞቹ ደግሞ ምናልባት ለአንዴና ለመጨረሻ ጊዜ ላታገኛቸው ትችላለህ። እና ይህን ሳስብ ጭንቅ ይለን ጀመር አለ ሰለሞን ታምራት ፊቱ ላይ የሚያየውን ስሜት እንደነሱ ጓደኞች ጋር በመወያየቱ የተሰማው መስሎት። ሳምራዊት ትምህርት አቅለሽልሿታል። ሁሉም ነገር ከአቅሟ በላይ ሆኗል። አእምሮዋ እረፍት አጥቷል። በእውነት ትልቅ ስኬት የአእምሮ ሰላም ነው። ስልክ ደወለች። እንኳን ደስ ያለ አለችው። እንኳን አብሮ ደስ ያለን። ሳምሪ መቼ ትገቢያለሽ? ምናልባት ከሳምንት በኋላ በአባዱላ መኪና መምጣት ይቅርብሽ ስላት እባክህ ትርጉም አጣለች እና ተገላገለኝ አለችው። ድንግጥ አለና ሳምሪና አለው የባዶነት ስሜት ሊሰማሽ አይገባም። ነገሮች ሁሉ ቀስ በቀስ እየተስተካከሉ ይሄዳሉ። እሺ ሳምሪ፣ ልጆችን ጎበኛቸው። እስከዚያው ቻው ቻው። ሳምራዊት ከሳምንት በኋላ ትቷ ከተቀበረበት ጎንደር መጣች። ቀጥታ መግባቷን ደውላ እንደነገረችው ተቀበላት።
ሞቅ ያለና በመሳሳም ከታጀበ ሰላምታ በኋላ ከድሮ ቤታቸው አብረው ሄዱ። ምን ነው ከሰውነት ጎዳና ወጣሽ የኔ ውድ? እናት ልጇን በስስት እንደምትዳብሰው በስስት ይዳብሳት ጀመር። ጤንነት አይሰማኝም፣ ህመም ነገር ይሰማኛል አለችው ዝግ ባለ አነጋገር። ነገሯ ሁሉ የተሰላቸ ይመስላል። ጠቅላላ ምርመራ ማድረግ ይጠበቅብሻል አላት። አዎ ነገ ደም እሰጣለሁ። በነገራችን ላይ እኔ ምን አለ ታምራት በማቋረጥ በጣም ድንግጥ ብሎ። ምን ሰራ እንደነበር ልነግርህ እወዳለሁ። ታምራት ጭንቀት ፊቱ ላይ ይነበባል። ምን ትሰሪ ነበር ከትምህርትሽ ውጭ? በጭንቀት በተሞላ አነጋገር በአሳዛኝ አይነት አይኗን እያየ ጠየቃት። ታምራት እኔ በቃ እንዴት እንደምነግርህ ይከብደኛል። ግቢ ውስጥ በሱስ ምክንያት በጓደኞች ግፊት ሳቢያ ባር ውስጥ ሁሉ ሰራ ነበር። ከተለያዩ ወንዶች ጋርም ልቅ የሆነ ወሲባዊ ግንኙነት አደርግ ነበር። ታምራት ጆሮውን ተጠራጠረ። ለምን ሳምሪ? ለምን? እንዴት ይሆናል? በጣም አዝናለሁ ታሚ። ያቺ ልጅ ከአንተ ጋር ግንኙነት እንዳላችሁ ከነገረችን በኋላ በቃ ህይወቴ ለኔ ምንም ሆነ። እንደ ዋዛ የጀመርኳቸው አደንዛዥ እጾች የወላጆችን በዚህ አይነት መልክ ማጣት ጋር ተደማምሮ በቃ እንደዛ ሆነ። መሆን ፈልገው ሳልሆን መሆን አልፈልገውም ሆንኩ። ህይወት አንዳንዴ እሷ በመረች ጨለማው ተዘፍቀህ እንድትኖር ታስገድዳለች። የህይወት ፍርቱና እንደዚህ ነውና፣ የህይወት ፍርቱና ላለፈ ነገር መጨነቅ፣ ለነገ ማሰብ ያዝነውን ዛሬ ማበላሸት ነውና በቃ አቅለሽዩ ምንም አይደል፣ ያጋጥማል። የቻልኩትን ሁሉ ከጎንሽ ሁኜ እንደማድረግልሽ ቃል እገባለሁ። ነገ የኤችአይቪ ምርመራ ታደርጊያለሽ። ካሁን በኋላ ከሁለትነት ወደ አንድነት ተቀይረናል፣ አንድ አካል ነን አለና ታምራት እቅፍ አድርጎ በፍቅር ሰመመን አይኗን አያት። አለሙ አሁን የታወቀ የደልጊ ከፍተኛ ሁለተኛ ደረጃ መሰናዶ ትምህርት ቤት መምህር ነው። ምንጊዜም ቢሆን ታምራት ከሊናው ጠፍቶ አያውቅም። ያልተኖረ ልጅነት የሚል መጽሐፍ ሲያነብ ያለ ዕድሜው የተቀጨ መሞት ያልነበረበት እንቁ ሕፃን ይላል። ታዲያ ይህ መምህር በየሁለት ሳምንቱ በየወሩ የታምራት ወላጆችን ይጎበኛቸዋል። የዓለሙን መምጣት በተለየ ውግዳት ትናፍቃለች። ታምራት ስራውን በሚገባ እያከናወነው አሁን አይኖቹ እያዩ ያለውን ለማመን ተቸግሯል። ድንጋጤ መላ ህዋሱን ሲወረው ተሰማው። ስሙ ማን ነው? ቸርነት በኃይሉ አሉ ማማ ቸርነት ሳሉ እያጣደፋቸው በህመም የዛለ ሰውነታቸውን እየጎተቱ። ወይ እናቴ ምን ያገኘች ልጄ? ማውቅ መሰለኝ እንዲሁ ሆዴ ተላወሰ አሉ ማማ ቸርነት። ታምራት በጣም ቢደነግጥና በመታመማቸው ቢያዝንም በዚህ ሁኔታ ስላገኛቸው በህይወቱ ለመጀመሪያ ጊዜ ከቁጥጥሩ ውጭ የሆነ ደስታና ሐሴት ተሰማው። እማማ ከዛሬ 20 ዓመት በፊት ነበረ። ታምራትን ባናሳቅ ተናነቀው። ወላጆቹን ከፍት ለማገድ ሰቀል ከምትባል ገደላማ ቦታ ልቀውኝ ገደል ውስጥ ወድቄ የሆነ እንጨት ሰባሪ ይመስለኛል አግኝቶኝ አንቺ እግዚአብሔር ውለታሽን ይክፈልሽና አድነሽ ለዚህ አበቃሽኝ። እኔ አላምንም ልጄ፣ በህልሜ ነው ወይስ በእውኔ? እና እንዴት እንደዚህ ሆንክ? ታምራት ነገሮች ሁሉ ዝብርቅርቅ እያሉበት ያሳለፈውን ሁሉ አንድም ሳያስቀር አጫወታቸው። ሕክምናቸውን እንደጨረሱ ይዟቸው የመጡትን ሰዎች ወደ ቤታቸው በማስመለስ ከቤት ወስዶ ይንከባከባቸው ጀመር። ሳምሪ፣ ወንድሟ ብንያም፣ እህቷ ራሔልና ታምራት በአንድ ላይ ለወራት ያህል ሲኖሩ ነበር። አሁን ደግሞ እማማ ቸርነት የቤተሰቡ አባል ሆነዋል። ልጄ እግዚአብሔር ይስጥልኝ፣ መቼም እግዚአብሔር ካንተ ጋር ነው። ሁሌም እሷ አይለይ፣ እመብርሃን ከፊትህ ትቅደም። እንዲያው ሚካኤል ይጠብቅ፣ ገብርኤል በመከታ ይሁን ልጄ። ሚካኤልና ገብርኤል በኋላ በፊት በክናፎቻቸው ይጠብቁ ልጄ። አሁን ደህና ነኝ፣ ጤናዬ ደህና ነው። ከዚህ ካሁን በኋላ አልቀመጥም፣ ሀገሬ ነው የምቀበል ልጄ እያሉ ይሸኛቸው ዘንድ ለመኑት። ታምራት ግን ከዚህ እስኪሞት ይቆዩ ልጅ ስላሉት ይቸገራሉ በማለት ከሳምራዊት ጋር ከዚህ አብራችሁ ይኖሩ ዘንድ ለመናቸው። አረግ ልጄ ደግ ነው ያደረክልኝ፣ የሚከተክተኝ ሳሉም ለቆኛል፣ ድኛለሁ ልጄ እያሉ እንደማይኖሩ ከሱ ጋር ተገናኝተው በመጡ በመንፈቃቸው ከልጆቹ ጋር ተሳፍሮ ላካቸው። እምነት ቸርነት የሆነ ሁሉ ለአካባቢው ሕዝብ አወሩ። የሰማቸው ሁሉ በጣም ተደነቀ። እጹብ ድንቅ ግሩም ነው አለ። ቤታቸው ሄደው 3 ዓመት እንደቆዩ መሞታቸው ተነገረው። ታምራት በስራ ብዛት ሳይቀብራቸው በመቅረቱ በጣም አዘነ። ቀኑን ሙሉ ሲያለቅስ ዋለ። ታምራት ሰው ሟች ነው።
አፈርንና ወደ አፈር ትመለሳለህ ተብለናል እና ለምን ታዝናለህ? በዚያ ላይ በእድሜዋ ነው የሞተችው። ሳምሪ ከጎኑ ሆና አጽናናችው። እሱስ ልክ ነሽ፣ እንኳን አይቻት ሞተች እንጂ ከዚህ በኋላ አይቆጨኝም። የእኔ ሂዶ መቅበር ይህን ያህል ዋጋ አይኖረውም። ግን ልጅ እንኳ ሳይወልዱ እንዲህ ሆኖ መቅረታቸው አሳዘነኝ አለ ታምራት። ያሳለፈው የአሳራና ፍዳ ህይወት ትዝ ብሎት አይኖቹ ውሃ ቋጥረው በመሐረብ እየጠረገ ነገ ሆስፒታል እሄዳለሁ አለችው ለተስፋ ላነጋገር። ለኤችአይቪ ምርመራ ነው? ቀና ብሎ አያት። አዎ አለችው። ውስጧ በንዴት መቃጠሉን ከቃሉ መረዳት ይቻላል። ኦኬ እንሄዳለን። በማግስቱ ሁለቱ ታምራትና ሳምራዊት ወደ ሆስፒታል የተለያዩ ዓለም ውስጥ ሰምጠው ሄዱ። ሳምራዊት ኤችአይቪ ኤዲስ በደሟ እንደሚኖር እርግጠኛ ሆና ነበር የምትጓዘው። ታምራት ግን ይኖርባታል የሚቀንጣት እምነት አልነበረውም። ወይኔ ልጅት፣ ምን አለ ያኔ ባስብ፣ ምን ነበር ለህይወት ዋጋ ብሰጥ። ያደረገችው ሁሉ ህሊናዋን በጸጸት አናወጣት። ውይ ደንታቢስ መሆን፣ ውይ ወጣትነት ለዚህ በቃው፣ ምን አይነት መቅሰፍት ነው እያለች ውስጧ በሐሳብ ይተራመስ ጀመር። ቀና ስትል ታምራት በሚያምር አይኖቹ በስስትና በፍቅር ይመለከታታል። ውዴ አትጨነቂ፣ በመጨነቅ እድሜን ከማሳጠር በስተቀር ምንም ትርጉም የለውም ታሜ አለችው። ምታተኛው ውበቷ የደነቀ መጨነቅ አያስፈልግም ታሜ አለችው። ምታተኛው ውበቷን እያደነቀ ወዬ አላት። ትወደኛለህ? ከምናገሩና ከምታስቢው በላይ አፈቅርሻለሁ። አንቺ ራስሽን ከምትወጂው በላይ ወይም ከራሴ በላይ አፈቅርሻለሁ። ለስለስ ያለውና ጥልቅ ክብደት ያለው አንደበቱ በፍቅር አደከማት። ስቃይና ሐዘኗ ደስ በሚል ስሜት ተካው። ኤችአይቪ ኤድስ ተራ በሽታ ነው አለ ዶክተር ዘካሪያስ ፈገግታ በተሞላበት አተያይ ያያት። እና ቫይረሱ ደምሽ ውስጥ አሁን ካልተገኘ በሚቀጥሉት ህይወት ጉዞሽ አይኖርም ማለት አይደለም። በሽታውን የሚያመጡ ነገሮች ራስሽን መጠበቅ ይኖርብሻል። በተቃራኒው ቫይረስ በደምሽ ከተገኘ ራስሽን ከጭንቀት ከብስጭት ማውጣት፣ ስፖርት መስራት፣ መዝሙር ማድመጥና ጸሎት ማድረግ፣ ፍርሃት፣ ስጋት፣ ሌሎች የሚያሳቅቁ ነገሮችን ከመስማትና ስለነሱ ከማሰብ መቆጠብ፣ የተመጣጠነ ምግብና ንጽህናሽን መጠበቅ ይኖርብሻል እና ከሰዓት ውጤት መውሰድ ትቻለሽ ሲላት አመሰግናለሁ አለችና ወደ ታምራት ሄደች። ከየት ወይም ከምን ምንጩ እንደሆነ ያልተረዳችው ፍርሃትና ጭንቀት በመላ ሰውነቷ ሲሰራጭ ተሰማት። አይዞሽ ዘና በይ፣ ሲሆን አይገኝብሽም፣ ቢኖርብሽ ምንም ማለት አይደለም፣ ውጤቱን በጸጋ መቀበል ይኖርብናል ሲላት ግን ታምራትን አንድ ቃል ግባልኝ። ምን? አንተ እድሜህን በሙሉ በስቃይ የኖርክ ህይወትህ በሐሳብና በሰቀቀን የተሞላ ሰው ነህ። ካሁን በፊት በራስህና በቤተሰብህ ናፍቆት ስትንገላታ ኖረሃል። ካሁን በኋላ ግን በቃ ማለቴ እኔ ይሄን ሁሉ ስራ ያለ ጥንቃቄ ስፈጽም ኖሬ ከቫይረሱ ነፃ ሆንኩ ማለት ኤችአይቪ ከምድረ ገጽ ጠፍቷል ማለት ነው። ሁልጊዜም ህይወትህ ከአጋም የተጠጋ ቁልቋል መሆን የለበትም። ይህን ሁሉ ችግር ራስህ ያመጣው ሳይሆን ቤተሰቦችህ እና እኔንን የችግር መንስኤ እና ቢያንስ ቀሪ ህይወትህ ብሩህ ይሆን ዘንድ ሌላ ሴት አግባ ስትለው ሰውነቷ በቁጣ ተለዋወጠ። ደሙ ሲፈላ በግልጽ አየችው። አፉ ተከፈተ፣ ግን መናገር የፈለገውን ለመግለጽ ቃላት ጠፋበት። ብቻ ፊቱ ላይ የሐዘንና የብስጭት ስሜት ሲንቦገቦግ አየው። እያቃተተ እኔ ያላንቺ መኖር አልችልም፣ ዳግም ይህን ተናግረሽ ልቤን አታድም፣ በእናትህ ሳምሪ እንዲህ አትስቢ፣ ምን ላድርግ ብለህ ነው? ምን በወጣህ በእኔ ትጠበሳለህ? በእናትህ ተለመነኝ። ስቅስቅ ብላ ለቀሰች። ታምራት ካረጋጋትና ሐዘኗን ከረሰች በኋላ ለውጤት ተመልሰው ሆስፒታል ገቡ። ዶክተር ዘካሪያስ ግርማ ሞገሳቸው በሐዘን ተቆርቆር ብለዋል። የግዳቸውን ፈገግ ሊሉ ይሞክራሉ፣ ግን ሐዘናቸው ጥርሳቸውን መደበቅ ተስኖታል። ወይዘሪት ሳምራዊት ያው ቫይረሱ በደምሽ ውስጥ ይገኛል፣
የኤችአይቪ ቫይረስ በደምሽ አለ ማለት ግን ህይወትሽ አቆመች ማለት አይደለም። ጠዋት እንደነገርኩሽ ራስሽን ከሱስና ከብስጭት ከራቅሽ የእድሜ ማራዘሚያ ከጀመርሽ እንደ ማንኛውም ሰው ጤናማ ሆነሽ ብዙ ጊዜ መኖር ትችላለሽ። እንዲሁ ብዬ እንጂ እኮ ቫይረስ እንዳለብኝ አውቅ ነበር። ምንም አይደለም እኮ ሳምሪ። አሁን ደግሞ ህዝቡ ስለ ኤችአይቪ ኤድስ ግንዛቤው የተሻለ ነው። ከዛሬ 10 ዓመት በፊት ኤችአይቪ ኤድስ እንደ እርግማንና የእግዚአብሔር ቁጣ ስለሚቆጠር ሰው በጣም ይፈራ ነበር። ቫይረሱ በደማቸው ባለባቸው ወገኖቻችን ላይም ኢሰብአዊ በሆነ መልኩ መገለልና መድሎ ይደርስባቸው ነበር። አሁን ሰው በሽታውን ያህል አካብዶ አያውምና አይዞሽ አላት። ዶክተር ታምራት የበኩሉን ምክር ሲሰጣት በስቃይ ውስጥ መጽናናት ጀመረች። ሌላው ሳምሪ ማንበብ ጀምር እስኪ። የጭንቁ ስለ ያልተኖረ ልጅነት የተሰኙ የእውነተኛ ታሪክ ላይ የተመሰረቱ መጽሐፍትን እንድታነባቸው ሰጣት። መጽሐፍት ማንበብ፣ መዝናናትና ሌሎች ነገሮች ላይ ብቻ ትኩረትሽን አድርጊ። እሺ የኔ ውድ። እቅፍ አድርጎ አንገቷን፣ ጉንጯን ከዚያም ከንፈሯን ይስማት ጀመር። የሆነ ሌላ ዓለም ውስጥ ገባች። ታሚ ቆይ መሳሳም እንዴት ነው ኤችአይቪ አያስተላልፍም? አይ መሳሳሙ በጣም ጥልቅ ከሆነና ከንፈሮቻችን የሁለታችንን የመላላጥና የመቁሰል ወይም ከፍተኛ ምራቅ ወደ ውስጣችን ካልገባ በስተቀር የመተላለፍ ዕድሉ በጣም አነስተኛ ነው። በዚህ በኩል ስጋት አይግባሽ። ጎንደር ሆስፒታል ከየወረዳዎች በመጡ ህሙማን ገና በማለዳው ተሞልቷል። አብዛኞቹ ህሙማን ከገጠር የመጡ ሲሆን ህመሙ ሊያጠቃቸው ስለሚመጡ ወዲያውኑ ስለሚሞቱ ለቅሶና ዋይታው ሰላም ይነሳል። ብዙዎቹ ቆሸሽ ያለ ልብስ የለበሱ ናቸው። ታምራት በሁኔታው ሁሌ ያስባል። የሐኪም እጥረት መኖር ይሆን በሽተኛው እንደሚጉላለው? አሁን እኚህ በሽተኞች ከቤታቸው በሽታው ከተባባሰባቸውና መዳን ከማይችሉት ደረጃ ሲደርሱ መጡ። ከነዚህ ደግሞ በፍጥነት እርዳታ ለማግኘታቸው በጣም ያሳዝናል አለ። ከዚያም በስራ ተጠመደ። የኛ የዶክተሮች ስራ በስቃይና በደስታ መሞላቱ ልጅ ያደርገዋል አለ ሰለሞን ታምራትን እያየ። እንዴት አለ ታምራት። በጣም በስቃይና በጣር ውስጥ ሊሞት ሲጣጣር የነበረ ሰው ከበሽታው ተፈውሶ እፎይ ብሎ አንተን እንደ ፈጣሪ ሳይ እጅግ ደስ ይላል። በተቃራኒው ደግሞ ከበሽታው ሊፈወስ ከስቃይ ሊገላገል የመጣ ህሙማን እስከ ወዲያኛው ሲያሸልብ አስተማሚው አንተን እንደ ገዳይ ሲያይ ሲናደድብህ ሲያዝን ልብ ይነካል። ይህን ያው ስቃይኛው ክፍል ነው። ግን እኮ ዶክተሮች ከእግዚአብሔር የተላኩ የእሱ ልጆች ናቸው። በሕክምና ስኬትን ስትጎናጸፍ ምን ያህል ደስ እንደሚልና እርካታ እንዳለው አትጠይቀኝ አለ ታምራት። ሰለሞን ፈገግ እያለ የሕክምና ትምህርት መማሪያ የሚያስደስተኝ የሰውነት ውስጡ ምን ያህል ውስብስብ እንደሆነ መረዳቴ ነው። ወይ ለመጀመሪያ ጊዜ አስከሬን ሳይ እንዴት እንደደነገጥኩ መቼም አልረሳውም። ሁለቱ ምሁራን በጉዳዩ ላይ ከተወያዩ በኋላ ሳለ ሰለሞን ከክፍሉ ወጣ። ሳምራዊት ታምራት ለስራው ወደ ሆስፒታል ሲሄድ ብቸኝነት ስሜት ይሰማታል። በዚህ ጊዜ የድሮ ጓደኞቿ እነ ሲጋራ፣ ጫት፣ የአልኮል መጠጦች ትዝ ይሏታል። ሲጋራዋን በቀጭኑ በከንፈሯ ትጉልል እያደረገች ጥሩ የሐዘንና የስቃይ መሸፈኛ አለች። ከዚያም መቃም ትጀምራለች። ከምርቃና በኋላ ደግሞ መጠጥ። ታምራት ለአራት ምሽት ሲመጣ ሰክራ አገኛት። ታሜ በእናትህ አትጨነቅ፣ ከፀሐይ በታች አዲስ ነገር የለም። ምን ነው መጨናነቅ? ራስክን በአልኮል ውስጥ አስገብተህ ህይወት ውጣ ውረድ፣ መከራና ዝባዝንኬ በስካር መርሳትና አሪፍ ምርጫ፣ አሪፍ የህይወት ቅመም። አንደበቷ በአልኮልና በሲጋራ ምክንያት እየተንተባተበ ጨዋችበት። ብንያም ለምን ሲጋራ ሆነ ጫት አመጣላት? እኔ አላየኋትም፣ ሳጠና ነበር አለና ጸጥ አለ። የእህቱ እንዲህ መሆን በጣም አስጨንቆታል። ታምራት በሉ ደህና አደሩ፣ ደግሞ ተቆጣጠሯት፣ አታበሳጯት፣ ማታ ሆስፒታል ስራ ስላለ ነው እሺ አለና ሄደ። ከሚስቱ ሊሄድ ነው እንዴ? አረ የሕክምና ስራ እንደምታውቂው ማታም ቀንም ስለሆነ እንጂ እንዴት ነው እንደምታስቢው? ረጋ ብሎ ሊያረጋጋት ሞከረ ብንያም። ከዚያም ጥቂት ሸለብ አደረጋት። በማግስቱ ጧት ታምራት ደግሞ እንዲህ ማድረግ እንደሌለበት እንዲህ ሲል መከራት። ሳምሪ በእናትሽ በሕይወት ቆይልን። አሁን አንቺ የልብ ድካም አለብሽ። ካንሰር፣ ቲቪ እና ወባ እየተፈራረቁ ከሰውነት ተራወጥሻል። በዚህ ላይ ኪኒኖችን መውሰድ የተባልሽን ሁሉ ማድረግ ሲገባሽ ጭራሽ ስካር። በጣም አዝናለሁ ሳምሪ። ምን አለ ልቤን በሐዘን ባታቆስሺው። ምን ነበር ነገርሽ ብትሰሚኝ? ታምራት ባንክሮ መከራት። በፍጹም አይሆንልኝም። አንዴ በሱስ አለመለከፍ እንጂ ከገባህበት በኋላ ምን ያህል ከባድ እንደሆነ መናገር ለአንተ አይጠበቅብኝም። በዚህ ሁኔታሽ በሕይወት የመቆየት እድልሽ በጣም አጭር ነው አላት። ግርማ ሞገሱ የተሞላ ፊቱ በሐዘን እየተጨማደደ። ሳምራዊት ግን ጆሮ ዳባ ልበስ ብላለች። እየሰከረች መምጣት እንደ ስቃይ ማስታገሻ ኪኒን ቆጥረዋለች። ታምራት ተስፋ ቆርጧል።
በሷ ምክንያት ሐዘኑ ከቁጥጥር ውጭ እየሆነበት ነው። ብቸኝነት፣ ባዶነት ይፈራረቁበት ጀምረዋል። የሰው ልጅ ሲወለድ ነፃ ነው። ከተወለደ በኋላ ግን በችግር ሰንሰለት የተተበተበ ነው ነበር ያለው ሩሶ የተባለ ፈላስፋ እውነት ብሏል አለ ታምራት። ይህች ዓመት ማብራይ ኑራ ቢሆን ወይ ፈጣሪ፣ የሁሉም ልብ ያሸፈተ የነበረው ውበት እንዲህ በአጭር ጊዜ መርገፍ፣ እንደ ከዋክብት ብርሃን ይፈነጥቁ የነበሩ እኒያ ትልልቅ አይኖቿ እንዲህ መሟሟትና መሞጭሞጭ፣ ጉንጯ ከጉንጯ ጋር መላተም፣ ወይኔ ፈጣሪ፣ ወይ አምላኬ፣ የከንቱ ኮን አደረከን። ታምራት በጣም ተጨንቋል። መፍትሄ የሌለው ጭንቀት። ሳምሪ ሆስፒታል አጋይዛለች። ዶክተሮች የተቻላቸውን ያህል ህይወቷን ለማትረፍ ቢጥሩም አልተሳካላቸውም። የህይወቱ ህይወት መድኃኒቱና መጽናኛው ከራሱ በላይ የሚያፈቅራት ሌላ ዓለም አዲስ ህይወት ያየባት ውድ ፍቅረኛው ሞት ሊነጥቀው ሲታገላት መድረሻው ጠፋው፣ የሚያደርገው ጠፋው። ሐዘኑ ወደ ራጣ። ሳምሪ አፈርነሽና ወደ አፈር ትመለሻላሽ አላት ፈጣሪዋ። ሚንሰፈሰፍላትን ያለሷ ህይወት ምንም የሚለው ውድ ፍቅረኛውን ተሰናብተው ዳግም ላያገኛት በሞት አሸለበች። ታምራት በቃላት ሊገልጽ የማይችል ሐዘን ደቆሰው። ግማሽ ጎኑን በሞት ተነጠቀ። ለሳምንት ያህል ምግብ አልበላ አለው። ከሰውነት ተራ ወጣ። ዓለሙ ከሰሞኑ ውብዳር ጉዳይ እያሳሰበው መጥቷል። ብዙ እያላቀሰች ባመጣችው የአይን ሞራ ግዶች ስለሆነ አይንሽ እንድታይ ለአይነ ስውርነት ያበቃሽ መታከም አለብሽ አላት። ሃይ መምህር ዓለሙ፣ ገና የዛሬ 20 ዓመት ብርሃንን ያጣው ሰው እንዴት ነው እግዚአብሔር ራሱ ካልመጣ በቀር አይኔ ማየት የምችለው? አንተ ግድ የለሽም፣ ብዙ ሰው እየዳነ ነው፣ ሞክረን ማየት ይኖርብሻል አለ ዓለሙ። ከምር ነው ልጅ ዓለሙ? እየቀለድክ መሰለኝ። እንዴት ስንት ዓመት አይኗ ጠፍቶ ገና ታህማ ትድናለች? ግድ የለም 2000 ብር ያስፈልጋል። አንዱን በለሽጠውና ጎንደር ሆስፒታል ይሰራለታል። በልሲ ቀድሞ ልጅክን አስተምር ያልክ ስትመክረኝ አልሰማ ብዬ እስከ አስከሬኑ ሳላገኘው ከባዶ በረሃ ወድቆ ቀረ። ያን አንተ የነገርከኝን ብሰማ ዛሬ ይህን የመሰለ የመከራና ፍዳ ኑሮ ለመኖር አልበቃም ነበር። በቅዳሜ ሎጋን ሽጬ እንሄዳለን። ሎጋ ያቶ ዳምጠው የቀኝ በሬ ስም ነው። ዳምጠው ላለፉት ዓመታት ሐሳበ ግትር ነበረ። አሁን ችግር ያስተማረው ይመስላል። በዚያም ላይ የአይኗ መዳን ሚሆን ባይመስለውም ለመሄድ ግን ሁለቱም ጓጉ። የውዳር ቅስሟ ተሰባብሯል። የልጇ የታምራት ሐዘን በሆዷ ውስጥ ይላወሳል። አንድ ቀን ከሊናዋ ጠፍቶ አያውቅም። የሚወደውን ያጣ ልብ ዘውትር መንገደኛ ነው እንዲሉ መፍትሄ የሌለው ህመሙን አስካሆናለች። መኖር መተንፈስ ከሆነ አይነት ህይወት ነው። የሰው ልጅ የተለሰነ መቃብር ነው። ከመጽሐፍ ቅዱስ ስለ ሰው ውስብስብ ባህሪ ለመግለጽ ህይወት አንዳንዴ ትበቅላለች። አቶ ዳምጠው ምናልባት በልጅነታቸው ለብዙ ሰው ህይወት መጥፋት ምክንያት በመሆናቸው ህይወት እየተበቀለቻቸው ይመስላል። መራራና የፍዳ ህይወት እንዲኖር የተገደዱ ባለቤታቸው ወይዘሮ ውብዳር ግን ያለ ኃጢአት አይቀጡ ቅጣት ተቀጣች። ምድራዊ ሲኦል የሆነ ህይወት ለማስተናገድ ተገደደች። እናም ፍጹም ሆነ ደግነት፣ የዋህነት፣ ቸርነት፣ ሩህሩህነት በልቧ ውስጥ አለ። ልጁ ለእናቱ ነፍስ ነው። ለዛም ነው የውብዳር ከቅጣቶች ሁሉ በከፋው ፍቅር ቅጣት ነበልባል ስትቃጠል የኖረችው። አይኗ ለብዙ ዓመታት የእንባን ክብሎችን በማዝነቡ ምክንያት ዝንቦች ስለሚያርፉበት ለዓይነ ሞራ ግርዶሽ ተጋለጠች። ለዚህ ሁሉ የዳረጋት ፍጹም የሆነ የእናትነት ፍቅር ነው። ፍጹም የሆነ አደገኛ የፍቅር ቅጣት። ወልዳ ማጣት። አንጀቷ አሯል፣ ፊቷ አመድ ሆኗል፣ ከሰውነት ተራ ወጣለች። ዓለሙ የድሮዋን ውብዳር ከአሁኗ የውብዳር ሲያነጻጽር በጣም ተገረመ። በአርመውም ሌላ ፕላኔት ውስጥ ሄደ። ከንጋቱ በ11 ሰዓት አውቶቡስ ወደ ጎንደር ከነፈ። የጎንደር ሆስፒታል እንደተለመደው በህዝብ ብዛት ይተራመሳል። ተማሪው፣ ህመምተኛው፣ ዶክተሩ፣ አስታማሚው ወዲህ ይላል። ታምራት በሐዘን የደከመውን ልቡን ይዞ ቀስ እያለ ወደ ሆስፒታሉ ሲመጣ ድንገት ከርቀት የሚያየውን ነገር ለማየት ተቸገረ። ያ በህፃነቱ የሚያውቀው ብርሃን የሚፈነጥቅ አይኑ ሆኖ ቢያይም ያ ጸዳሏና ዘይት እንደቀቡት የሚያብለጨለጨው ቆዳዋ አመድ ቢመስልም ለሃያና ከዚያ በላይ ዓመታት በልጅነቱ የተለያት ቢመስልም እናቱን አይኑ ስላሳየው ግን እናቱን መሆኗን ለማወቅ ቀርቦም ማረጋገጥ አልፈለግም። ወዲያውኑ አወቃት። እግሮቹ ለመራመድ ተሳሰሩ። ልቡ ማመለጠው። ልትሄድ ታግለው አካሉ ተዘለፈለፈ። ድንገት ከሆስፒታሉ ላይ ወደቀ። ዓለሙ በጣም ደነገጠ። የሆነ የሚያውቀው ሰው ብቻ አለ አይደል? የሆነ ነገር ሐኪሞቹ አነሱና አልጋ ላይ ያስተኙት። አየዋ የሆነ ልጅ ገና የሞተ ሰው ይመለስ ይመስል በሽታ ይጋለጥ አለ ሰለሞን። የወደቀው በፍቅረኛው ሞት ምክንያት ልቡ ስራውን አቁማ መስሎት። ምን ነው ዶክተር፣ ምንድን ነው የተፈጠረው? በእናታቸው አዲስ የባህል ቀሚስ የለበሰች ሴት ከሁለት ወንዶች ጋር አንዱ ጂንስና ነጭ ሸሚዝ የለበሰ ጠይም ከአንድ ወንድ ገጠር ሰው ጋር ፈልጋቸው አምጡልኝ አለ ታምራት እንደ ቅዠት እያደረገው። እንዴ ልጄ
አይዞህ ረጋ በል እንጂ ትልቅ አይደለ እንዴ? ሞት በሷ ብቻ ነው እንዴ የተጀመረው? አለ ሰለሞን። አሁን ደህና ነኝ። ልቀቁኝ፣ ደህና ነኝ አለና ወጣ። ጭንቀትና ድንጋጤ መላ ሰውነቱን ወረረው። እየተንቀጠቀጠ ሰው ወደ ተሰበሰበበት ተመለከተ። እማ እኔ አላምንም። አለሙ አባባ እኔ አላምንም። እናንተ ስቅስቅ ብሎ አለቀሰ። ቆይ አንተ ማነህ አለው ልቡ ቷቷ እያለች ጠየቀው። እኔ እኮ ታምራት ነኝ አለና ፈጠጠበት። ታምራት? ልጄ ከየት ኑረ? ልጄን? እናቱን በበኩል ራሷን ሳተችና ድንገተኛ ሕክምና ቤት ገባች። አባቱ የሚያየው ሁሉ ህልም መሰለው። ወይ ታምር! ወይ እግዚአብሔር! ለአንተ ምን ይሳናል? አሁን ይህን ምን ይባላል? ሰባተኛው ሰማይ ላይ የደረሰ መሰለው። ወይዘሮ የውዳር ከሰመመን ስትነቃ የሆነውን ሁሉ በዝርዝር ነገራት። ለማመን ቢከብዳትም እቅፍ አድርጋ ስቅስቅ ብላ ማልቀስ ጀመረች። የዓይኗን ማየት በጉጉት ጠበቀች። ፈጣሪዋን አጥብቃ ለመነች። ከሳምንት በኋላ የዓይን ሞራ ቀዶ ጥገና በልጆቿና በሌሎች የሥራ ባልደረቦቿ ተደረገላት። ታምራት ምንጊዜም ቢሆን ሐዘንና ስቃይ ተለይቶ የማያውቀው ልቡ በደስታ ተጥለቀለቀ። የውዳር በሕይወቷ እንደዚህ ቀን ተደስታ አታውቅም። ልቧ አላምን ብሏታል። እንዴት ይሆናል እኮ እንዴት! ወይ መድኃኒዓለም፣ ወይ መብርሃን፣ ወይ አዛኝቱ፣ ወይ ጉድ! ልጄን እንደገና ወለድሽው። ያ ሁሉ አሳርና ፍዳ ከቅጣቶች ሁሉ ቀጣኝ። ዛሬ ደግሞ ያን የቆሰለውን አንጀቴን ጠግነልኝ። ለአንተ ምን ይሳልሃል መድኃኒዓለም? ለአንቺ ምን ይሳንሽ ወላዲተ አምላክ? ወይ ታምራት! የልጅነት ህልሜ በራስ ጥረት ታሳከው። በጣም ለማመን የሚከብድ ነው። እንዴት አሜ ሙታል ተብለህ እኮ መታሰቢያ የሆነ ምስል ተደርጎልሃል። ጭራሽ ቀብራችሁልኛል እንዴ? ማመን በህይወት አለ ብሎ ማን ያምናል? አላለሙ። አረ ድንቅ ነው አለ ዳምጠው። እጅግ ተገርሟል። መሬት ላይ መኖሩ ጥርጣሬ ውስጥ ከቶታል። እውነትም አይደለም የአውራ ከፋይ የሆነ ልጅ ለዛውን ብቸኛው ልጃቸው በስለት የተገኘውን ከብዙ ዓመታት በኋላ ማግኘት የሚያውቁት ሰው ከብዙ ዓመት በኋላ ሲገኝ ይገርማል። ይህ ቤት ለብዙ ዓመታት የኖረበት ነው። የቤቱ ባለቤት የት ሄደው ነው አለችው ሐዘን የደቀው ሰውነቷ እየፈካ። የቤቱ ባለቤት መምህር ሳምሶን ይባሉ ነበር። ገጠር ሲያስተምሩ የነበረ። ከዚያ በትምህርት ቤት አቀባበሌ ጥሩ ስለነበርኩ ረዳት አልባ መማሪያን ሲያውቁ ሚስታቸው ወይዘሮ ዳሳሽ ይባሉ ነበር። ከዚህ የመንግስት ስራ ስለነበራቸው ወደዚህ ይዘው ይመጡ። በነገራችን ላይ ከዚህ ቤት ትምህርት ማር ነበር። ድቁናም አለኝ። እማማ ወደ ጠየቅሽኝ ጥያቄ ልመለስ። እኚህ የተባረኩ ሰዎች አንዲት ቆንጆ ልጅ ነበረቻቸው። እንባው እንደ ጅረት ኮለል እያለ መፍሰስ ጀመረ። ቆይ ለምን በዚህ የደስታ ቀን ታነባለህ? ለምን ታለቅሳለህ? ምስጥ ብሎ ሲያደምጥ ከቆየ በኋላ ጠየቀው አለሙ። እባክህ እኔን እንደዚህ እንዳበቃ ያደረጉኝ ሰዎች ባልና ሚስቶች በአንድ ቀን በመኪና አደጋ ሞቱ። ልጅቱ በህመም ምክንያት ከዓመት በፊት አረፈች። አሁን ከሁለት እህትና ወንድሟ ጋር እየኖርኩ ነው። የውዳር ስፍስፍ ብላ ታየዋለች በእናትነት ፍቅር። ቆይ ማማ እንዴት አይንሽ እንደተታመም ቻልሽ? አይ ልጄ መሞትክን ባወቅን ጊዜ እኮ እራት ምሳ ለቅሶ ሆነ ልጄ። ከእንባዬ ብዛት የተነሳ አይኔን እያመመኝ መጣ። ከዚያም ሲያልፍ ይሄው አይኔን ውረው ብዬልህ ድንበር ባራሁኝልህ ነበር። ወይ ጉድ ወቸ ጉድ እንደቀላል አንተው ልጄ፣ አንተው ጊዜ ሩቅነ የአይኔን ብርሃን ትመልስልኛለህ። ክክ የመሰሉ ጥርሶቿን ብልጭ እያደረገች እንደዛ አይባልም፣ በእግዚአብሔር ቸርነት ሁሉ ሆነ። እግዚአብሔር በቃሽ ብሎሽ ነው። በእውነቱ አለሙ እግዚአብሔር ውለታን ይክፈለው። አንተ ከዚህ ባታመጣቸው በልጅነቴ ገደል ሊበላኝ ሲል የሆነ ሰው አግኝቶ ራሴን ስቼት እንዳለው አላውቅም ነበር። ከዛም እማማ ቸርነት የተባለው ደግ ሴትዮ የቻለችውን ሁሉ አድርጋ አዳነችኝ። ከዚያም በደመ ነፍስ ነበር ወደ አንዲት ኪና የተባለች ቀበሌ ሄድኩት። በዚህ ቀበሌ የቤተ ክህነት ትምህርትም የአስኳላ ትምህርትም ስለምማር ነበረ ወደ ጎንደር የመጣሁትና ወደ እናንተ መመለስ አልችልም ነበር። በጣም አመሰግናለሁ አሌክስ። አለሙ ታምራት ደጋግሞ አረ ምንም አይደል። ቆይ አሌክስ እንዴት ነው አንተ ትዳር ምናምን አልያዝክም? ምን ሴት አለ ብለህ ነው? ሴትም አለ ምናልባት ሚስት ምትሆን የለች እንደው እንጂ አለ ታምራት። አርስቶትል ምን እንዳለ ታውቃለህ? ምን አለ? ለማንኛውም ትዳር ያዝ፣ መጥፎ ከሆነች ፈላስፋ ትሆናለህ፣ ጥሩ ከሆነች ትደሰታለህ ብሏል እኮ። እና ማግባት ጥሩ ይመስለኛል።
ታምራት በአንዳንዶቹ 2 በግ አርዷል። ይቅርታ፣ ታምራት ለእንግዶቹ 2 በግ አርዷል። በሚቀጥለው ሳምንት ደግሞ 3 በሬ በማረድ ተስካር ለማውጣት አቅዷል። ቆይ ደሞዝተኛ መሆን እኮ እንደሚታወቀው ይሄን ያህል በቂ አይደለም እና ምን ነው ኤክስትራቫጋንስ ያበዛ አለ አለሙ። አይ አሌክስ፣ የብዙ ችግር እንኳ የለኝም። አንደኛ የሳምራዊት ወላጆች ትተውት የሄዱት ጥሪት አለ። በዚያም ላይ ደግሞ ሚስ ካርልስ የምትባለች የቤልጅየም ዜጋ ነበረች። በጣም ተወዳኝ ነበርና ብዙ ሺህ ብር ትልክልኝ ነበር እና